ምንዋጋው እኛ ሳንሆን የሚዋጋው ማን ነው? እግዚአብሔር ነው። ፈርዖንን ያደረገልን እግዚአብሔር ነው። ቁጭ ብሎ መማር አይቻልም። ቆሞ ማስቀደስ አይቻልም። መቁረብ አይቻልም። ክርስትና ማስነሳት አይቻልም። የተወደዳችሁ ምእመናን የድሃ እንባ ከባድ ነው። እባካችሁ እያንዳንዳችሁ አንድ ድሃ እንዳያለቅስባችሁ። ድሃው ካለቀሰባችሁ ስር መሰረታችሁ ይነቀላል። ምእመናን እመኑኝ። አንድ ድሃ ኑሮ ካለቀሰባችሁ ዘራችሁን ሳይቀር ነው እየተከተል የሚያጠፋው። እግዚአብሔር ለእኛ አንድ ትልቅ ነገር አስቦ አለብላችሁ ብሎ ነግሮን ያን የምናገኝበት ነገር እግዚአብሔር በፈቀደልን መስመር ማንጓዝ ከሆነ ያ ነገር ሳይሆን ይቀራል። ያስቀረው እግዚአብሔር ሳይሆን የእኛ የእምነት ጉድለት ነው፣ የእኛ መጠራጠር ነው። ወወልድ ወመንፈስ ቅዱስ አሐዱ አምላክ መአኩተከ አምላክነ እስመ አገልከነ ወአውጻእከነ እስከ ዛቲ ሰዓት አስተጋባይከነ ውስተ ዝንቱ መካን። አምላካችን እግዚአብሔር ሆይ በሕይወት በጤና አውለህ እስከዚህ ሰዓት ጠብቀህ በቤት እንድንሰበሰብ እንድናመልክ ለአንተ እንድንገዛ ስላደረከን እናመሰግናለን። ክብር ምስጋና ለአንተ ይሁን። ክቡራን መምህራነ ወንጌል ወንድሞቼ መምህራን አባቶቻችን፣ በዚህ አውደ ምሕረት ያላችሁ ማህበረ ምዕመናን ምዕመናት፣ አባቶቻችንና ወንድሞቻችን፣ እናቶቻችን እናቶቻችን ሁላችሁ እንደምን አላችሁ? ድምጻችሁ አይሰማም? እንደምን አላችሁ? እንደምን ቆያችሁ? አሜን። እግዚአብሔርን ማመስገን እግዚአብሔርን ማምለክ ዋና መደበኛ ስራችን ነውና ስራችን እንድንሰራ መደበኛ ስራችን እንድናከናውን የረዳን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ዛሬ ሊቁ መምህራችን መምህር ዘላለም ይመጣሉ በኋላ እኔ ለመግቢያ ያህል ትንሽ ላችሁና በመደበኛነት ግን የተጋበዙ መምህራችን መጥተው ያስተምሩናል። አነ ወቤቴ እግዚአብሔር አናመልክ፣ እኔና ቤቴ ግን እግዚአብሔርን እናመልካለን። ስትበሉት ቃል ምንድን ነው? ታሙሱ ታዲያ ምንድን ነው ፈራችሁ? እስቲ በሉ ማን እናመልካለን? ለማን እንገዛለን? ለምን? እግዚአብሔር ስለሚጠቅመን ነው። ይጎድበናል? ብናመልከው ባናመልከው ይጎድበን ነገር አለ? እግዚአብሔር ምንም እንኳ እኛን መላእክትን ለምስጋና የፈጠረን ቢሆንም እኛን ከመፍጠሩ በፊትም የተመሰገነ አምላክ ነው። ይፍጠር መላእክት ለቅዳሴ የተጸራ ስብሐተ አብ ወወልድ ወመንፈስ ቅዱስ። መላእክት ሰዎች ለምስጋና ሳይፈጠሩ ሥላሴ በባህሪው የተመሰገነ ነው ብለው ሰለስቱ ምዕት ተናገሩ። ሌሎች ቅዱሳን ላስተማሩ እግዚአብሔር ብናመሰግነው ምንጠቀምኛ፣ እግዚአብሔር ብንገዛ ምንጠቀምኛ፣ ባናመሰግነው ምንጎዳኛል። እግዚአብሔር ሁልጊዜ ከኛ አንዳችን ነገር ይፈልገው። እንግዲህ ወደ እርሳችን እንምጣና ምንድን ያልኳችሁ እንዳትረሱ። እኔና ቤቴ ግን እግዚአብሔር እናመልካለን። ይህንን ኃይለ ቃል የተናገረው ነቢዩ ኢያሱ ነው። ኢያሱ ማለት መድኃኒት ማለት ነው። ምን ማለት ነው አልኳችሁ? መድኃኒት ማለት ነው። ይህንን ስም ያወጡለት አባቱን እናቱ ናቸው። መድኃኒትነቱ እስራኤላውያን በመታደጉ ነው። እንግዲህ ኢሳይያስ፣ ኢየሱስ፣ ኢያሱ ቢሉ ስሞች አንድ አይነት ትርጉም ያላቸው። የኢያሱና የኢሳይያስ መድኃኒትነት ጊዜያዊ መድኃኒትነት ያለው ነው። የኢየሱስ መድኃኒትነት ግን ዘላለማዊነት ያለው ነው። በእሱ ትርጉሙ ግን ስናየው ሁሉም መድኃኒት ማለት ነው። የተወደዳችሁ ምዕመናን፣ ኢያሱ እስራኤላውያን ከግብፅ ወጥተው ወደ ተቀደሰችው ሀገር ወደ ከነዓን በሚጓዙ ጊዜ የነበረ ከሙሴ ስር ያደገ የእግዚአብሔር ቃል በደንብ የተረዳ ያወቀ ሰው ነው። በተለይ በዘኍልቍ ምዕራፍ 13 ላይ ስንመለከት
እግዚአብሔር ሙሴን አንድ ነገር አዘዘ። ከ12 ነገድ አንድ አዋጣና ወደ ምድረ ሲት ሂደው ሰድለው ይምጡ ብሎ እግዚአብሔር አዘዘው። ሙሴ ደግሞ እግዚአብሔር ሰማ። ከየነገዱ ከየአንዳንዱ አንድ ሰው መረጠና እግዚአብሔር ሊያወርሰን ከዛ ከመከራ ሀገር ከባርነት ሀገር ከክፉ አገዛዝ ከዛ ጽኑ ከሆነ ከፈርዖናዊ ግዛት እግዚአብሔር አውጥቶ በመንገድ ላይ ያለ ነው። ስለዚህ ያቺ ምድር ምን እንደምትመስል ምን አይነት አዝመራ እንዳላት ምን አይነት ማህበረሰብ እንዳላት አየሯ ምን እንደሚመስል ሂዳችሁ እይ ብሎ ከየነገዱ አንድ አዋጥቶ ላካቸው ይላል። ኢያሱ ከኤፍሬም የተወለደ የኤፍሬም ዘር ነው። ኢያሱ ልዩ የሚያደርገው እሱና ካሌብ እግዚአብሔር በመፍራት የሚታወቁ ሰዎች ናቸው። እነዚህ ሰዎች ወደ አሁኗ እስራኤል ወደ ከነዓን ማለት ነው 12 ሆነው ቀስ ብለው ሰላማዊ ሰው መስለው በማይታወቅ መልኩ ሂደው አገሪቱ ገብተው የሚበላውን በልተው የሚጠጣውን ጠጥተው የነበረውን የአዝመራውን ሸት ይዘው ተመለሱ ይላል። እስራኤል ሁላችን እንደምናውቃት ብዙ የአየር ንብረቷ ይህን ያህል ባይሆንም የመሬቷን ለምነት ብዙ ባይሆን የተባረከች ሀገር ናት። ከኛ ከሀገራችን በጣም 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 የራቀች ናት። በመልካም ምንድን ነው በዚህ በለምነቷ መሬቷ ብቻ ነው የሚገርሙ ነገር ግን ከዛ ግን ብዙ ነገር ይመረታል። በዛ ቢበቅል እህል የተለየ ነው። አሁን እንደምታውቁት እሷ ለራሷ ተርፋ ማለት ነው ለዓለማችን የተለያየ ወይን አፕልም ሌሎች ነገሮች ኤክስፖርት ብታርስ ማለት ነው። ስለዚህ ሄዱና ይላል በጣም የመኸር ዘመን ነበረ። የሚያምር የስንዴ ዘለላ የገብስ ዘለላ የተለየ እህል አገኙ። ያን ለምልክት ወደ ሙሴ ይዘው ይሄዱ። ሙሴ አላቸው አገሪቱ እንዴት ናት? ብትመች ናት። እግዚአብሔር እንግዲህ ማርና ወተት የምታፈስ ናት ብሎናል። በእርግጥ እግዚአብሔር የተናገረው የሚያጠራጥር ባይሆንም እንደናንተ እይታ ምን ትመስላለች አላቸው። ይኸው አገሪቱ በጣም የተለየች ሀገር ናት። ይኸው እህሏ ይሄ ይመስላል፣ እሸቷ ያምራል። ነገር ግን አንድ የሚያስፈራ ነገር አላት። ማናቸው እንደዚህ የሚሉት? 10 ነገድ ሪነ ደጅቆ ለዔናቅ ንሆሙ ከመ ጸይፋ ወጽንዖሙ ከመ አውራ አገዳ ወነሰኮነ ቅድሜሆሙ በቅድሜሆሙ ከመ አናብጥ ይላል። ምድሪቱ የተባረከች ናት። በእሷ ላይ የሚመጣው አዝመራም የተለየ ነው። በጣም በመቶ ዘመናት የሚኖር ነው። እንጨት በጣም ጠንካራ ነው። ስለዚህ በዛ መሰለው ማለት ነው። እዛ ያሉ ሰዎች ጠንካሮች ናቸው። እነሱን ድል አድርገን ያን ምድር ወርሰን መኖር የሚቻል አይደለም የሚል አሁን በዚህ ዘመን ምድር ይባል ተረስ ይባል የሚያስፈራ የሚያስደነግጥ እዙን የሚያርበለብን ነገር የተናገሩ ምዕመና ዓለማችን እየናጣት ያለው ወሬ ነው። ክፉ ወሬ ማለት ነው። በተለይ በማቴዎስ ምዕራፍ 24 ላይ እንደተነገረው በዛ ዘመን የወሬ ይሰማል እንደተባለው በዚህ ዘመን ዝም ብሎ ይወራል። ባካችሁ በተለይ ወጣቶች ዓለም የራሷ ወሬ ታውራ። እኛ እንደ ኢትዮጵያውያን በተለይ ወጣቶች ያልሆነ ወሬ አንንሳ። ማህበረሰብን የሚያለያይ ማህበረሰብን የሚያጣላ መንግስት ከህዝብ ጋር የሚያጋጭ መንግስትና መንግስት የሚያጋጭ ነገር አንናገር። ይልቅ ማህበረሰቡን ወደ አንድ ሊያመጣ የሚችል ሊያፋቅር የሚችል ህዝብና መንግስት ሊያግባባ የሚችል መፍትሄዎችን መፈለግ ያለብን። የሚያጣላ ማለት ያጣላ ተጣላን ነው ብዙ እኮ ተጣላን። ስለዚህ ወሬ ሀገርን ይፈታል። ምንመና ወሬ በጣም መጥፎ ነው። ደግሞ የሆነ ነገር ቢወራስ ያልሆነ ነገር ፈጥሮ ነው የሚወራ ወሬ በሬ ወለደ ብንችል የሆነውን አናውራ። ቅድም እንደተናገሩት የሚጠቅም ከሆነ ለአንድነታችን፣ ለህብረታችን፣ ለአብሮነታችን ጠቅም ከሆነ እሰየ። ካልሆነ የሚያለያየን ከሆነማ ምን ይጠቅመናል? የሚያገዳድለን ከሆነ ምን ይጠቅመናል? የሚያባላን ከሆነ ምን ይጠቅመናል? ምመና
እሱማ መቻጣ ነው። ለዚህ ማፈረጃ ነው አይደል? እነሱ አይደል እንድንጣላ በየቀን ቀን ከሌሊት ተፋጠው ይሰሩና አይደል? እኛ ግን የነሱ እየሰማን የበለጠ እርስ በርሳችን እንድንነካከስ እንድንበላላ ምናደርግ ከሆነ ምንመና መጨረሻችን ውድቀት ነው የሚሆነው። ተጣላን ተገዳደልን ያተረፍነው ነገር የለም። ከጠብ ከመገዳደል የሚገኝ ነገር የለም። ሰላም ከመፍጠር ነው የሚመጣ። ልማት ያለው እዛ ላይ ነው። በነገራችን ላይ ሰላም ሲኖር ለአምልኮት የተመቸ ይሆናል። እንደዚህ ተሰብስበን ወንጌል መስማት እንችላለን፣ መማር እንችላለን። ሰላም ከሌለ ቁጭ ብሎ መማር አይቻልም፣ ቁመን ማስቀደስ አይቻልም፣ መቁረብ አይቻልም፣ ክርስትና ማስነሳት አይቻልም። ምመና ስለዚህ እባካችሁ ወሬ አይጠቅመንም። መልካም የሆነ ነገር እናውራ፣ መልካም የሆነውን ነገር እንናገር። ለማህበረሰቡ ሊጠቅም የሚችል ነገር እስኪ እባካችሁ እንስራ። ምሁራን ትባሉ ወጣቶቹ የሚጠቅመው ለሀገራችን ይህ ነው እና ወደ ራሳችን ስንመለስ እነዚህ ሰዎች ለእስራኤላውያን ተይዝ ሆኑባቸው በጣም የሚያስደነግጥ ነገር ነገሯቸው። አሁን እነዚህ ሰዎች ከግብፅ የወጡ በኃይላቸው መሰላቸው። ከዛ መጥፎ ከሆነ ባርነት የወጣቸው ግን እግዚአብሔር ነበረ። ስለዚህ በእግዚአብሔር የማይቻል ነገር እንደሌለ ዘነጉ። የሰዎቹን ኃይልና የነሱ ጉልበት አይተው የነሱ ብርታት አይተው የነሱ ቁመት አይተው ተመለበሉ። ህዝቡ በጣም ተረበሸ። እንደዚህማ ከሆነ ለምንድን ነው ከግብፅ ወጣ ነው? ሙሴና አሮን እባካችሁ መልሱን ወደ ግብፅ አሉ። በዚህ ጊዜ ያመና ሁለቱ ካሌብና ኢያሱ በጣም መንፈሳዊያን ናቸው። እድገታቸው በመንፈሳዊ ሕይወት ነው ያደገ። መንፈስ እግዚአብሔር ያተለያቸው ናቸው። እግዚአብሔር ምን እንደሚሰራ ያውቃል። ከሙሴ ጋር በተለይ ኢያሱ ከእሱ ጋር ነው ያደገው። የእግዚአብሔር ኃይል ከምን በላይ እንደሆነ ይረዳል። ስለዚህ እንዲህ ያሉት ማናመን ከኔ ጋር የላችሁ እንዴ? ማናመን ያሉት ካሌብና ኢያሱ ምንና በደንብ ስሙ ባካችሁ። አይምሯችን ብዙ ነገር መያዝ ይችላል። ካዳመጥን ከሰማን ቃል በቃል የምናገረው ነገር ሰምታችሁ ወደ ቤት መሄድ ይችላል፣ ይዛችሁ መሄድ ትችላላችሁ። እዚህ መተን እንደገና ወደ መርካቶ አንመለስ። መርካቶ ማሰለችን እዛ እኮ ምን ያተረፈልን ነገር የለም። ሰላም ታጣን። መንፈሳችን እኮ መረጋጋት አልቻለም። ሰላም ይሰጠን ቤተ እግዚአብሔር ነው። ቃሉ በልቡናችን ሲያድር ያ ጊዜ እንለወጣለን። ስለዚህ ማናቸው ያልኳችሁ ኢያሱና ካሌብ ህዝብ መካከል ላይ ቆምና አዎ ወንድሞቻችን እንዳሉ ትክክል ነው። ህዝቡ የተለየ ብርታት አለው፣ ጽናት አለው። ሰዎቹ ረጃጅሞች ናቸው፣ በጣም ብርቱ ናቸው። ነገር ግን እግዚአብሔር ይዘን ምን እንላለን? እናሸንፋለን። ምንዋጋው እኛ ሳንሆን የሚዋጋ ማን ነው? እግዚአብሔር ነው። ፈርዖንን ያደረገልን እግዚአብሔር ነው። ኤርትራን እንድንሻገር ያደረገ እግዚአብሔር ነው። ከሰማይ ከደመና መናን እያወረደ እየመገበን ያለ በጨለማ በብርሃን እንድንሄድ ያደረገ ያለ እግዚአብሔር ነው። ስለዚህ አይዟችሁ ባሉ የተወለዳችሁ መመና አሁን ብዙ የሚረብሸን ነገር አለ። ምን ሰማው ነገር ብዙ አይደል? በዓለም የሚሰማ ነገር ቅድም እንዳልኩ ወሬኛ በዝቷል። ወሬኛ ብቻ ሳይሆን ጦርነት በዝቷል፣ መገዳደሉ በዝቷል፣ ረሃቡ በዝቷል። ነገር ግን በእግዚአብሔር እናሸንፋለን፣ እናልፋለን። እግዚአብሔር የሚያምን ምንም ጊዜ ቢሆን ይሄዳል፣ ወደኋላ አይመለስም። ባሕረ ኤርትራ ሰጥሞ የሚቀረው እግዚአብሔርን የካደ በእግዚአብሔር የማያምን እግዚአብሔር የለም የሚል ነው። በእግዚአብሔር ያመነ ምን ጊዜ ቢሆን ይጓዛል። ስለዚህ ኢያሱ ትክክል ነው። የሚያስፈራ ማህበር ስላለ ግን እግዚአብሔር ከእነሱ በላይ ስለሆነ ድል እናደርጋለን፣ እናሸንፋለን። የተናገሩ እግዚአብሔር ስለሆነ ምድረ ከነዓን እንደምንወርስ የነገረን እግዚአብሔር በራሱ ስለሆነ በራሱ ጦር በራሱ ኃይል ያስገባናል። እንገባለን፣ እናሸንፋለን። ስለዚህ ህዝቡ ተረጋጋ ምዕመናን። ነገር ግን
የሚገርመው ነገር እነዚህ ሁለቱ ታላላቅ አባቶች ያችን ምድረ ርስት አይተው ለልጆቻቸው መሬት ሰጥተው ተካፍለው ነው የሞቱት። እንደዚህ ቴነስቱ ነው የወሬ ሲያወሩ የነበረ መግባት አንችልም ብለው የተናገሩ ሰዎች አልቻሉም። በረሃ ላይ ቀሩ። እባብ ነደፋቸው፣ እዛ ገደላቸው። አሁን ምዕመናን ወደምንፈልገው ቦታ እንደርሳለን ብለን በእግዚአብሔር እምነት ያለን ሰዎች እንደርሳለን። ይህ ዘመን አናልፍም ብለው ተስፋ የቆረጡ ሰዎች አያልፉም። ለምን? እግዚአብሔርን አላመኑትና እግዚአብሔርን ትተው በሌላ ስለሚያምኑ መንገድ ላይ ይቀራሉ። ምንም ጊዜ ቢሆን እግዚአብሔር ያመነ ያሸንፋል። የተወደዳችሁ ምዕመናን እግዚአብሔርን የያዘ ድል ያደርጋል። እግዚአብሔርን የያዘ መከራውን ድል አድርጎ ይራመዳል። ስለዚህ ይህ ሰው ኢያሱ ማለት ነው ይህንን ተናገረ። ከዛ በኋላ ሙሴና አሮን ሕዝቡን አረጋጉ፣ ጉዟቸውን ጀመሩ። ሙሴ ደብረ ናባው ላይ ቀረ። ደብረ ናባው ማለት ከከነዓን ፊት ለፊት ያለች ተራራ ናት። ሙሴም እንዳይገባ ያደረገው አንድ ትልቅ ስህተት ፈጸመ። አባቶቻችን እንደሚነግሩ እግዚአብሔር ከአሮን ጋር ወደ ከነዓን ትገባላችሁ፣ ሕዝቡን ርስቱ ታካፍላላችሁ ብሎ ቃል ገብቶላታል። የተወደዳችሁ ምዕመናን እግዚአብሔር የተናገረውን ነገር የሚጠብቅልን እስካመን ነው ድረስ ነው። በፍጹም ልቡናችን እስከተጓዝን ድረስ ነው። እግዚአብሔር ለእኛ አንድ ትልቅ ነገር አስቦ አደርግላችሁ ብሎ ነግሮን ያን የምናገኝበት ነገር እግዚአብሔር በፈቀደልን መስመር ማንጓዝ ከሆነ ያ ነገር ሳይሆን ይቀራል። ያስቀረው እግዚአብሔር ሳይሆን የኛ የእምነት ጉድለት ነው፣ የኛ መጠራጠር ነው። ስለዚህ ሙሴ አንድ ቀን ሕዝቡ ግድ ብለው መጡና አማሩ ብሎ ሙሴ ላይ እኔ ልሸከማቸው እችላለሁ ወይ ብሎ ተናገረ። እስራኤል የተሸከማቸው ሙሴ ነው። ሙሴ ነው እንዴ? አሮን ነው እንዴ? እቺ ቃል ሙሴን ዋጋ አስከፈለችው። የሚሸከማቸው እግዚአብሔር መሆኑን እያወቀ፣ የሚመግባቸው እግዚአብሔር መሆኑን እያወቀ፣ የሚመራቸው እግዚአብሔር መሆኑን እያወቀ፣ ከሰማይ ከደመና መና እያወረደ የሚመግባቸው እግዚአብሔር መሆኑን እያወቀ፣ ከደረቅ አለት ምንም ከሌለ በረሃ፣ እንግዲህ ሰሃራ በረሃ ነው፣ ሙራን ታውቁታላችሁ። ዝናብ የለውም፣ ሁልጊዜ ፀሐይ ነው። ከዛ ከበረሃ ካለው አለት ላይ ንጹህ የሆነ ውሃ እያመነጨ እያፈለቀ የሚመግባቸው እግዚአብሔር መሆኑን እያወቀ ሙሴ ተሳሳተ። ሙሴ እግዚአብሔር ለሙሴ የታመነ ነው ተናግሮለት ነበረ። ግን አንድ ቀን ሲመረው እንዳልኳችሁ ይቺ ቃል በመናገሩ እዛ ደብረ ናባው ላይ ቀረ። ግን ምን አደረገ? በእሱ ተተክቶ እሱን ወክሎ በእምነት በጥንካሬ ለዙ ሊያሻግር የሚችል ኢያሱ መሆን አወቀና ኢያሱ ከኔ ቀጥሎ እሱ ያሻግራቸዋል አላቸው። ዘዳግም ምዕራፍ 18 ላይ አነቡ። ነቢየ ያነስ ለክሙ እምአኀዊክሙ ወለቱ ስምዎ፣ ከወንድሞቻችሁ ከምታውቋቸው አብረዋችሁ ካደጉት ነቢይ ያስነሳላችኋል፣ እሱን ስሙት። ወለውእቱ ነቢይ ዘኢትሰምዖ ትሰርቁ እምሕዝባ፣ ያን ነቢይ ማታዳምጥ ካለች ግን ከሕዝቧ ተለይታ ትጠፋለች። ስለዚህ እሱ ያስተምራችኋል፣ እሱ ይመክራችኋል፣ እሱ ይመራችኋልና እሱ የሚላችሁን ነገር አድርጋችሁ እግዚአብሔር ወደ ፈቀደላችሁ ወደ ምድረ ርስቲቱ ግቡ ብሎ ኢያሱን በሱ ተክቶ እሱ ደብረ ናባው ላይ ቀረ። የተወለዳችሁ ምዕመናን ክፉ መናገር ዋጋ ያስከፍላል። እኔ በየጊዜው የምናገረው ነገር አለ ምዕመናን። እግዚአብሔር ለእኛ የሰጠን ቃል ኪዳን አለ። ቃል ኪዳኑ የምንጠብቀው እኛ ነን። ቃል ኪዳኑ ካፈረስነው
ይፈርሳል። ያው በየጊዜው የምንዘምረው ነገር አለ። የሀድጋ በሀገሪቱን ኢትዮጵያ በጣም ነው ይህ መዝሙር መመናል። አዎ እግዚአብሔር አይተዋትም። አዎ እግዚአብሔር ቃል ኪዳን ተናግሮለታል። ይህ ቃል ኪዳን የተጠበቀ የሆነ መቼ ነው መመናል? እግዚአብሔር ኢትዮጵያን ማይተዋት እንደ ሀገር እንድትቀጥል የሚያደርጋት ምን ካደረግን ነው? ጉዟችን ከእሱ ጋር ከሆነ ነው። ሂደታችን ከእግዚአብሔር ከሆነ አዎ ሀገራችን አይተዋትም። የአባቶቻችን ቃል ኪዳን አለ። ያ ቃል ኪዳን ይጠብቃል እግዚአብሔር። ነገር ግን በአባቶቻችን መንገድ ማንሆን ከሆነ ግን ኢትዮጵያ ከእስራኤል አትበልጥም። ደግሜ እላችኋለሁ፣ ኢትዮጵያ ከእስራኤል አትበልጥም። የቃል ኪዳን ምድር የመጀመሪያና የመጨረሻ የቃል ኪዳን የመጀመሪያ እስራኤል ናት። እመቤታችን ድንግል ማርያም የተገኘችባት፣ ክርስቶስ የተወለደባት፣ በአብርሃም ምክንያት የተባረከች አገር ናት። ግን ያቺ ሀገር እግዚአብሔር ለዘላለም ትኖራለች ብሎ ቢናገርላትም ያ ሰሎሞን ቤተ መቅደስ ለዘላለም ይኖራል ብሎ ቢናገርም ከዳዊት ከሰሎሞን የሚወለዱ ለዘላለም እየነገሱ ይኖራሉ ብሎ እግዚአብሔር ቢናገርም እስራኤላውያን ያ ቃል ኪዳን ስላልጠበቁት የተወደዳቸው ይመናሉ። ብዙ ስደት ገጥሟቸዋል። ቃል ኪዳኑ ያፈረሰው እግዚአብሔር አይደለም፣ ሰዎች ናቸው። በተለይም ከኢዮርብዓም ወደ ረባጥና ከሮብዓም በኋላ ያለው የእስራኤል ጉዞ ወደ ቁልቁል ነበረ። እግዚአብሔር የተናገረውን ለዳዊት የተናገረውን ለአብርሃም የተናገረውን ለይስሐቅ የተናገረውን ለእነ ሙሴና አሮን የተናገረውን ዘነጉና ለጣዖት መንበርከክ ጀመሩ። እግዚአብሔር ረሱት። በክፉ ስራ ተሰማሩ። ድሃ አለቀሰ። ድሃ የሚሰማው አጣ። የተወደዳችሁ ምእመናን የድሃ እንባ ከባድ ነው። እባካችሁ እያንዳንዳችሁ አንድ ድሃ ያለቅስባችሁ፣ ድሃው ካለቀሰባችሁ ስር መሰረታችሁ ይነቀላል። ምእመናን እመኑኝ። አንድ ድሃ ኑሮ ካለቀሰባችሁ ዘራችሁን ሳይቀር ነው እየተከተለ የሚያጠፋው። አንደኛ ነገሥት ምዕራፍ 20 ላይ ያሉት የአክዓብና የሚስቱ ኤልዛቤል ታሪክ ስታነቡት ኤልዛቤልና አክዓብ በሞቀ ቤተ መንግስት የሚኖሩ ምን የመሰለ ቤተ መንግስት ያላቸው፣ ብዙ ሀብት ንብረት ያላቸው፣ ብዙ ቤተሰብ ያላቸው ነበሩ። አንድ ምስኪኑ ናቡቴን በመግደላቸው የናቡቴን ደም በማፍሰሳቸው ይላል ቤተ መንግስቱ ተናጋ፣ ፈረሰ። ጠቅላላ ቤተሰቡ እየተፈለገ አለቀ። በአንድ ቀን እዩ የተባለ ነቢይ 7 ልጆችን አረዳቸው ይላል። የአክዓብ ዝርያ ተፈልጎ ማለት ነው። እግዚአብሔር አጥፋው፣ እየተረገመ ትውልድ ነው አለ እግዚአብሔር። ስለዚህ ተወልዳችሁ ነው የኃጢአት በጎ የለውም። በተለይም ደግሞ የድሃ እንባ ግን ክፉ ነው፣ ይከተለናል። እኛ ከሞትን በኋላ እኮ ለልጆቻችን ይተርፋል፣ ልጆቻችን ይተርፋል፣ ርግማን ይሆናል፣ ለሀገርም ይተርፋል። ስለዚህ በጣም ጥንቃቄ ያስፈልጋል ምእመናን። ብቻ ሀገር ለሀገር እንድትቀጥል፣ ቤተክርስቲያን ለቤተክርስቲያን እንድትቀጥል እያንዳንዳችን ወደ እግዚአብሔር መመለስ ያስፈልገናል። የሌላውን ሀሜት ትተንስ እያንዳንዳችን ፈትሽ ምእመናን። ለምሳሌ የኔ ህይወት ምን ይመስላል? እግዚአብሔር እያስደሰተን ያለ እያሳዘነን ያለ ሂደቴ ከእግዚአብሔር ጋር ነው ከእግዚአብሔር ውጭ ነው? ምን እየሰራሁ ነው? ምን እያደረኩ ነው? ልጆቼ ምን እየሰሩ ነው? ባለቤቴ ምን እየሰራ ነው? ባለቤቴ ምን እየሰራች ነው? ራሳችን ፈትሽ ምእመናን፣ እንመርምር። ምናልባት ብዙ ነገር እያመጣብን ያለ የኔም የእናንተም ኃጢአት ተጠራቅማ ነው። ስለዚህ እኔም እናንተም ንስሐ ስንገባ ያን ጊዜ ሰላም እናገኛለን። ያን ጊዜ ሀገሪቱ ትፈወሳለች። ያን ጊዜ እውነትም ያ ምን ዘምረው ዝማሬ አይተዋት የሚለው ነገር እግዚአብሔር አይተዋት እስከ ዘላለም ትቀጥላለች። ቅድም ታሪኩ ጀምሬው ነበረ። እስራኤላውያን እነ ኢሳይያስ እነ ኤርምያስ ተው
መከራ እየመጣ ነው። ጠላት እየመጣብን ነው። ሀገራችን ልትወረር ነው። በጠላት ልትቃጠል ነው ሲሏቸው አልሰሙም። መጨረሻ ላይ ግን እግዚአብሔር በጅራፍ እየገረፈ ወደ ኢራንና ኢራቅ ወሰዳቸውና እዛ 70 ዘመን መከራቸውን ሲያዩ ቆይተው የሞተው ሞቶ ያለቀው አልቀው ከ70 ዘመን በኋላ ተመልሰዋል። አሁንም እንደምታውቀው ሌላ ጊዜ ደግሞ ኃጢአት ሰርተው ደግሞ ለብዙ ጊዜ ደግሞ እስራኤል ከቅርብ ጊዜ በኋላ ነው የተመሰረተችው። ስለዚህ ምዕመናን ሀገር ለሀገር እንዲቀጥል እኛ ማህበረሰብ ለማህበረሰብ እንዲቀጥል መግባባት ያስፈልጋል።